ሰበር ዜና እጅግ አሳዛኝ መረጃ ከኢራን ተሰማ። ቻይና ለመጀመሪያ ጊዜ ተመታለች። በትግራይ ክልል እጅግ አሳሳቢ ድርጊቶች ዛሬም ተፈጽመዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ ላይ የመንግስት መስሪያ ቤት መክፈቷን በይፋ አስታውቃለች። ይሁን እንጂ የተባበሩት አረብ ኤሚሬቶች ዛሬ በሆርሙዝ ወሽመጥ ላይ አስገራሚ ታሪክ ሰርታለች። የአሜሪካ የሰላም ውይይት እየተጠበቀ ጎን ለጎን ደግሞ ዛቻና ማስፈራሪያዎችም ዛሬም ቀጥለዋል። ኢራናውያን ለየትኛውም አይነት ጫና እንደማይንበረከኩ የኢራን ውጭ ጉዳይ ሚኒስቴር አባስ አራግቼ ተናግረዋል። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ህዝባዊ ወያኔ ሓርነት ትግራይ ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መመረጡን ተከትሎ የካቢኔ አባላትን ሰብስቦ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረት ፈጥረዋል። ይህንኑ እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ድርጊቱን በጉልበት ስልጣን የመያዝ ሙከራ ሲሉ በጽኑ ኮንነው ለሚፈጠረው ማንኛውም ጥፋት ህወሓት ኃላፊነቱን እንደሚወስድ አስጠንቅቀዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ዶክተር ደብረጽዮን የተመረጡበትን ማክሰኞ ዕለት ጀምሮ ዛሬም በመቀለ ሰማይ ላይ የጦር ጄቶች ሲያንዣብቡ መታየታቸው ነው። ይህም በክልሉ ዳግም የጦርነት ደመና ማጥላቱን አመላካች ሆነዋል። የችግሩ መነሻ ህወሓት ከ3 ዓመታት በፊት የተፈረመውን የፕሪቶሪያ የሰላም ስምምነት መርሆች ወደ ጎን በመተው በ2012 ዓ.ም የተካሄደውን ምርጫ ተገን በማድረግ የምክር ቤቱን ስልጣን ዳግም ለማስመለስ መወሰኑ ነው። ሚያዝያ 30 ቀን 2018 ዓ.ም ህወሓት በጸጥታ አካላት ታጅቦ በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ስብሰባ መጀመሩን የገለጹት ሌተናል ጄኔራል ታደሰ ቡድኑ ችግሮችን በውይይትና በጋራ መግባባት ለመፍታት የቀረበለትን ተደጋጋሚ ጥሪ ውድቅ ማድረጉን በጽሑፍ ባጋሩት መግለጫ አስታውቀዋል። ይህ ህወሓት ራስን እንደ ብቸኛ ተመራጭ አድርጎ ያቀረበበት አደገኛ አካሄድ የጊዜያዊ አስተዳደሩን ህጋዊነት የሚገዳደርና ክልሉን ወደማይወጣው አዘቅጥ የሚከት ቀጥተኛ የስልጣን ሽሚያ መሆኑን ጊዜያዊ ፕሬዝደንቱ አጽንኦት ሰጥተዋል። ይህ የህወሓት የኃይል እርምጃና የጊዜያዊ አስተዳደሩ ጠንካራ ማስጠንቀቂያ በቀጣይ ሊፈጠር የሚችለው አንድምታ እጅግ አደገኛና ክልሉን ዳግም ወደ ለየለት ጦርነት ሊያስገባ የሚችል ነው። በመጀመሪያ ደረጃ በትግራይ መደበኛ ያልሆኑ ታጣቂ ኃይሎችና የጸጥታ መዋቅሩ መካከል መከፋፈልን በመፍጠር የእርስ በርስ ደም መፋሰስ ሊያስነሳ የሚችልበት እድል ሰፊ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በሁለተኛ ደረጃ በመቀለ ሰማይ ላይ የታዩት የጦር ጄቶች የሚያመላክቱት የፌዴራል መንግስቱ ይህንን ጊዜያዊ አስተዳደሩን የማፍረስና በጉልበት ስልጣን የመያዝ እርምጃ በዝምታ እንደማይመለከተው ነው። ይህም የፕሪቶሪያውን ስምምነት ለማስከበር ሲባል ሌላ ዙር ወታደራዊ ጣልቃ ገብነት ሊቀሰቀስ እንደሚችል ማሳያ ነው። ይህ የስልጣን ሽኩቻ በአፋጣኝ ቆሞ ወደ ድርድር ጠረጴዛ ካልተመለሰ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አደጋ ላይ ይወድቃል። በቅርቡ ከነበረው አውዳሚ ጦርነት ገና እያገገመ ያለውንና በከባድ የሰብአዊ ቀውስ ውስጥ የሚገኘውን የትግራይ ህዝብ የፖለቲከኞች የስልጣን ጥማት ዳግም ወደ ጦርነት አውዳሚነት ሊመልሰው እንደሚችል የሁኔታዎች ሂደት በግልጽ እያሳየ ይገኛል። በመቀለ ከተማ በአንድ ሳምንት ልዩነት ለሁለተኛ ጊዜ የተዋጊ ጄት ቅኝት መደረጉ ውግሃት የአይን እማኞችን ዋቢ አድርጎ ዘግቧል። የጄት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታይተዋል። ከፕሪቶሪያው ስምምነት መፈረም በኋላ የጄት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው። በተያያዘም
በህወሓት የፖለቲካ አመራሮች መካከል የተፈጠረው የውስጥ ልዩነት እየተባባሰ መምጣቱን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፓርቲው ክንፍ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ በዝግጅት ላይ መሆኑን የተለያዩ የውስጥ ምንጮችን ዋቢ በማድረግ ዘገባዎች እየወጡ ነው። መረጃዎቹ እንደሚያመላክቱት ይህ እርምጃ ከኤርትራ መንግስት ጋር በተደረገ የጋራ ምክክር ሊወሰድ የታሰበ ነው የሚሉ ከባድ ውንጀላዎችም እየተነሱ ነው። ኢራን በሆርሙዝ በኩል የሚያልፉ መርከቦችን የምትቆጣጠርበት የመንግስት መስሪያ ቤት ማቋቋሟ ተዘገበ። ኢራን በወሳኙ የባህር መተላለፊያ ሆርሙዝ በኩል የሚያልፉ መርከቦችን የምትቆጣጠርበትና ታስክ የምታስከፍልበት የመንግስት መስሪያ ቤት ማቋቋሟን አንድ የመርከብ ጉዞ መረጃ ኩባንያ አስታወቀ። በአሜሪካና እስራኤል ጥቃት ከተፈጸመባት በኋላ ሆርሙዝ ወሽመጥን የዘጋችው ኢራን በወሽመጡ ላይ ያላትን ቁጥጥር ህጋዊ ቅርጽ ለማስያዝ የምታደርገውን ጥረት ቀጥላለች። ከዚህ በፊት በመተላለፊያው የሚጓዙ መርከቦችን ታስክ የምታስከፍልበት ረቂቅ ህግ ማዘጋጀቷ ተገልጾ ነበር። አሁን ደግሞ በወሽመጡ የሚደረጉ ጉዞዎችን የሚፈቅድና ክፍያዎችን የሚሰበስብ የመንግስት ኤጀንሲ መቋቋሙን ሎይዲስት ሊስት ኢንተለጀንስ የተሰኘው የመርከብ ጉዞ ዳታ ተቋም ማስታወቁን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። የፋርስ ባለስላጤ ወሽመጥ ባለስልጣን የሚል ስያሜ የተሰጠው ይህ ተቆጣጣሪ መስሪያ ቤት ራሱን በወሽመጡ ለሚደረጉ ጉዞዎች ፍቃድ የመስጠት ብቸኛ ስልጣን ያለው አካል አድርጎ ማቅረቡን ኩባንያው ባወጣው መረጃ ገልጸዋል። እንደ ኩባንያው ገለጻ የኢራን ባለስልጣናት በወሽመጡ ማለፍ በሚፈልጉ መርከቦች የሚሞላ ማመልከቻን የያዘ የኢሜል መልእክት አሰራጭተዋል። የተባበሩት አረብ ኤምሬቶች ነዳጅ ጫኝ መርከቦችን በድብቅ በሆርሙዝ ወሽመጥ ማሳለፏን ሮይተርስ ዘገበ። የተባበሩት አረብ ኤምሬቶችና የነዳጅ ምርቷን የሚፈልጉ ገዢዎች ድፍድፍ ነዳጅ የጫኑ መርከቦችን የአቅጣጫ ጠቋሚ በማጥፋት በኢራን ጥቃት ሳይፈጸምባቸው በሆርሙዝ ወሽመጥ ማለፋቸውን ሮይተርስ ዘገበ። ዜና ወኪሉ የኢንዱስትሪ ምንጮችንና የመርከብ ጉዞ መረጃዎችን ዋቢ በማድረግ ያወጣው ዘገባ እንደሚያሳየው አቡዳቢ ናሽናል ኦይል የተሰኘው ኩባንያ በአራት መርከቦች የተጫነ 6 ሚሊዮን በርሜል ድፍድፍ ነዳጅ አጓጉዘዋል። አሜሪካ ከኢራን ምላሽ እየጠበቀች መሆኗን ስትገልጽ ኢራን አሜሪካ በወታደራዊ ጀብደኝነት ከሳ በሰላም እቅዱ ላይ አሁንም እያጤነች መሆኑን አስታወቀች። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቀሰች። የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ኢራን ለቀረበላት የሰላም ሐሳብ ዛሬ አርብ ምላሽ ትሰጣለች ብላ አሜሪካ እየጠበቀች መሆኑን ተናግረዋል። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸውም የምር እንደሚሆን ተስፋ አደርጋለሁ ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ትናንት ሐሙስ እንደተናገሩት ሀገራቸው በአሜሪካ በኩል የቀረበውን የሰላም ሐሳብ እየመረመረች መሆኗን ተናግረው ነበር። ይህ በእንዲህ እንዳለ የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ትራምፕ የተኩስ አቁሙ እንደጸና መሆኑን አስታውቀዋል። አሜሪካ በኢራን ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጻለች። ይህንን ተከትሎም አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዞራለች ሲሉ ከሰዋል። አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንትን ከማይወጡበት አዘቅት ለመክተት የታለመ አሳሳች የአሻጥረኞች ተግባር እንደሆነ ተናግረዋል። ውጤቱም እንደ ከዚህ ቀደሙ ተመሳሳይ እንደሚሆን ያመላከቱት የውጭ ጉዳይ ሚኒስትሩ ኢራናውያን ፈጽሞ የሚንበረከኩ ባለመሆናቸው ሁልጊዜም ዲፕሎማሲ እንዳይሳካ ምክንያት ይሆናል ብለዋል።
በኢራን ዋና ከተማ የነዳጅ ኤክስፖርት ማዕከል በሆነችው በሃርግ ደሴት አቅራቢያ ከፍተኛ የነዳጅ መፍሰስ ተከሰተ። የሳተላይት ምስሎችና የተለያዩ ዓለም አቀፍ ሪፖርቶች እንደሚያመላክቱት በፋርስ ባህረ ሰላጤ በሚገኘውና የኢራን ትልቁ የነዳጅ ኤክስፖርት ተርሚናል በሆነው በሃርግ ደሴት አቅራቢያ ከፍተኛ የነዳጅ መፍሰስ ተገኝተዋል። እንደ አውሮፓውያን አቆጣጠር ሜይ 6 የተነሱ ምስሎች እንደሚያሳዩት ከደሴቱ በስተምዕራብ በኩል ከ120 ስኩዌር ኪሎ ሜትር በላይ የሚሸፍን ቁጥር የነዳጅ ዝቃጭ በባህር ላይ ተሰራጭቶ ታይተዋል። ከዚህ በተጨማሪ በቅርብ ጊዜ ከፍተኛ የወታደራዊ እንቅስቃሴና የባህር ላይ ውጥረት በታየባቸው በላቫንና በቄሽም ደሴቶች አቅራቢያ የነዳጅ መፍሰስ ምልክቶች መታየታቸው ተዘግበዋል። የነዳጅ መፍሰሱ ትክክለኛ መንስኤ እስካሁን አልታወቀም። ቻይና በሆርሙዝ ሰርጥ ጥቃት ተፈጸመባት። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ ወዲህ በቻይና መርከብ ላይ ጥቃት ሲፈጸም ይህ የመጀመሪያ መሆኑ ተገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን እንዳሉት ባሳለፍነው ሰኞ በተፈጸመው ጥቃት በመርከቡ ሰራተኞች ላይ የደረሰ ጉዳት የለም ብለዋል። ዓለም አቀፍ የነዳጅ መርከቦች በሚንቀሳቀሱበት የሆርሙዝ ሰርጥ በርካታ ነዳጅ ጫኝ መርከቦች ላይ እየተፈጸሙ ያሉ ጥቃቶችና እገታዎች አሳሳቢ መሆናቸውን ገልጸዋል። ሰርጡ ክፍት እንዲሆንና የመርከቦች እንቅስቃሴ ሰላማዊ በሆነ መንገድ እንዲከወን የሁሉም ዓለም ሀገራት ፍላጎት መሆኑንም ነው ቃል አቀባዩ የገለጹት። በጦርነቱ ተሳታፊ የሆኑ አካላት በመርከቦችና ሰራተኞች ላይ የሚደረገውን ጉዳት ማስቀረት እንዳለባቸውም አሳስበዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።